ከ139 ዓመታት በፊት የተሰራው አኩሪ ታሪክ ጥር 18 ቀን 1879 ዓ.ም ወይም በፈረንጆቹ አቆጣጠር ጥር 26 1887 በዛሬዋ ዕለት በታሪክ ማስታወሻ ስትታወስ እንዲህ ነው። ከ139 ዓመታት በፊት ልክ በዛሬዋ ቀን ራስ አሉላ እንግዳ ወይም አባ ነጋ ወዲ ቆቤ በኤርትራ በምትገኘው ዶጋሊ ላይ ድንበር ጥሶ ለመውረር ከሞከረው የጣሊያን ጦር ጋር ገጥመው አይቀጡ ቅጣት ቀጥተው ድል የተቀዳጁበት ዕለት ነበር። እኔ የሮማ ጠቅላይ ገዢ ሆኜ ሲሄድ ያን ጊዜ ጣሊያኖች ሳህጢ ድረስ ሊመጡ ይችላሉ። አንዴ ክንዴን አሳይቻቸዋለሁ፣ እንደገና ከመጡም እደግማቸዋለሁ። ራሱ ቀይ ባህርም የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራልም ብለዋል ራስ አሉላ አባ ነጋ። ሳህጢ ላይ ግብጾች በአሉላ ድባቅ ከተመቱ በኋላ ግብጽ ከመጋረጃ በስተጀርባ እንግሊዝ ኖራ ማለት ነው ግዛቴ ነው በማለት የያዘቻቸው ወረዳዎች ላይ የኢትዮጵያ የበላይነትና የአሉላም ክንደ ብርቱነት የአፄ ዮሐንስንም ግልጽ ዓላማ ማለትም ጎሳ፣ ከረን፣ ምጽዋ የተባሉ ወረዳዎችን ወደ ኢትዮጵያ የማስመለስ ዓላማን እያረጋገጠ ሲሄድ በሱዳን በኩል ማህዲስቶች የአሉላን ስልት በመከተል በሀገራቸው ላይ የነበሩት ግብጾች ላይ ክንዳቸውን አነሱ። ይህም የግብፃውያን ወታደሮችን የበላይነት እያገለለ መሄዱ እንግሊዞች ላይ ስጋት በመፍጠሩ ቀድመው ዘግተውት የነበረውን የዮሐንስ በር መክፈት አስፈላጊ እንደሆነ አምነውበት ከንጉሠ ነገሥቱ ጋር በሐምሌ 17 ቀን 1878 ዓ.ም ውል ፈጸሙ። በውሉም መሰረት ቀደም ብለው በእንግሊዝ ስር የነበሩ የኢትዮጵያ ግዛቶች ማለትም በዮስ፣ ስንሃት የተባሉ ቦታዎችን ጨምሮ ለንጉሠ ነገሥቱ ተመላሽ እንዲሆኑ ተስማሙ። ንጉሠ ነገሥት ዮሐንስም ሆኑ የመሳዋ ወይም የኤርትራ አስተዳዳሪ የነበሩት ራስ አሉላ ለውሉ ታማኝ የነበሩ ቢሆንም የውሉ ዘመን ማብቂያ በተቃረበበት ጊዜ ግን እንግሊዝ በቦታው የኢጣሊያንን ወታደሮች እንዲሰፍሩ አደረገች። ኢጣሊያም በጊዜው የነበረውን ውጥረት የሰፈነበት ሁኔታ በመጠቀም ምጽዋ ድረስ ገፍታ ገባች። በወቅቱ ራስ አሉላ አባ ነጋ ከማህዲስቶች ጋር ኩፊት በተባለ ቦታ ጦርነት ገጥመው ነበርና ከጦርነቱ በድል ከተመለሱ በኋላ ለኢጣሊያው ጀነራል የያዛቸውን ቦታዎች እንዲለቅ ካልሆነ ግን ወዳጅነቱ እንደሚያበቃ ገልጸው ደብዳቤ ላኩለት። ጀነራሉ ግን ወታደሮቹ የአካባቢውን ሰላም የሚጠብቁ በመሆኑ ከቦታው እንደማይለቁ የአሻፈረ መልስ ጻፈላቸው። ይህም የጦርነቱን አይቀሬነት አረጋገጠው። በዶጋሊ በተደረገው ጦርነት የኢጣሊያውን 500 የሚሆን እግረኛ ጦር የመራው ቶማስ ዲ ክርስቶፈርስ ሲሆን የኢትዮጵያ 7000 እግረኛ ጦር የተመራው ደግሞ በራስ አሉላ አባ ነጋ ነበር። ጀነራሉ የሳህጢን ጦር ለማጠናከር ጦሩን ይዞ ዘመቻ ላይ ያለ የመረብ መላሹ ወይም የኤርትራ የጊዜው አስተዳዳሪ በነበሩት በራስ አሉላ አባ ነጋ የተመራው የኢትዮጵያ ጦር የደፈጣ ጥቃት ከፍቶ ኢጣሊያኖችን ደበደበ። በዚህ ውጊያ በኢጣሊያን በኩል ተሰልፈው ከነበሩት ወታደሮች 420 የሚሆኑት የተገደሉ ሲሆን የተቀሩት 80ዎቹ ቆስለው ተማርከዋል። በወቅቱ ከዶጋሊው ድል በኋላ ማለት ነው ጣሊያን ቀርቶ መላው አውሮፓ በፍርሃት ንዷል። የዶጋሊው ድል የኢትዮጵያን ስም በዓለም እንዲነሳ ያደረገ ሲሆን ለአድዋው ጦርነት መነሻ የመጀመሪያ ምዕራፍም ሆኗል። በዚህም ከዶጋሊ ድል በኋላ ጸረ ቅኝ ግዛት እንቅስቃሴዎች በየቦታው ተጀምረዋል። የዛሬው የታሪክ ዳሰሳ መነሻ የሆኑት ጀግናው ራስ አሉላ አባ ነጋ ካሸነፏቸው አውደ ውጊያዎች መካከል የሚከተሉት ይገኙበታል። ከኦቶማን ግብጽ ጋር ጉንደት ላይ በ1875፣ ጉራ ላይ መጋቢት 1876፣ አይለት ላይ 1887፣ ሳህጢ 1880፣ ከሱዳን ማህዲስት ጋር ኩፊት ላይ በ1885፣ ጋላባት ወይም መተማ ላይ በ1889፣ ከጣሊያን ሳህጢ ላይ በ1887፣ ዶጋሊ ላይ እንዲሁ ከጣሊያን ጋር በ1887፣ አምባላጌ ላይ በ1889፣ መቀለና አድዋ ላይ በ1896 ዓመታቱ ሁሉ እንደ አውሮፓውያን አቆጣጠር የተቀመጡ ናቸው። ራስ አሉላ አባ ነጋ ድል ከተቀዳጁባቸው የጦር ሜዳዎች መለስ ብለን ስለሳቸው ከተገጠሙ ግጥሞች በጥቂቱ ጀባ እንበላችሁ። አሽከር ፈንቅል ዝበለ ንባሪ፣ አሽከር በዝብዝ ንበለ ንባሪ፣ ጎይታ ሐማሴን ምድሪ ቀሪ፣ ጎይታ አሳውርታ ገምገም ባህሪ፣
ወደረኛ ጣሊያን በዓለ ምስሪ፣ ወደረኛ ቱርክ በዓለ ምስሪ፣ ወደረኛ ደርቡሽ ሀጂ ኑሪ፣ ሐጼርን ነዊህን ባሃደ ዝምአራሪ። ትርጉሙ ወደ አማርኛ ሲመለስ የሚከተለውን ይሆናል። የፈንቅል አሽከር ካለ ኖረ፣ የበዝበዝ አሽከር ካለ ኖረ፣ የደጋው ሀገር የሐማሴን ጌታ፣ የባህር ጥጉ የአሳውርታ፣ የጣሊያን የግብፅ አሳፋሪ፣ የቱርክ የደርቡሽ የሀጂ ኑሪ፣ ረዥም ከአጭር አስገዳሪ፣ ይፈሩሃል ላሉ እነዚያ ሁሉ የሚል ሲሆን የአሉላ ፈረስ የረገጣቸው እስካሁን ድረስ አለ ቁስላቸው፣ የአሉላ ፈረስ ተስቦ ወርዶ ያንን ነጭ ገብስ አረገው ነዶ የሚለው ሌላኛው ነው። መብቱን ዮሐንስ ላሉላ ቢሰጠው እንደ ቀትር እሳት ቱርክን ገላመጠው። ጣሊያንም ወደቀ እያንቀጠቀጠው አጭዶና ከምሮ እንደ ገብስ አሰጠው የሚሉት ስለ ራስ አሉላ አባ ነጋ ጀግንነትና ክብር ከሰፈሩ ስንኞች ጥቂቶቹ ናቸው። ራስ አሉላ እንግዳ ወይም አባ ነጋ ወዲ ቁቢ ዘመናቸውን ሙሉ ለኢትዮጵያ ሲዋደቁ የኖሩ የምንጊዜም ጀግና ናቸው። ዘላለማዊ ክብር ለራስ አሉላ እንግዳ አባ ነጋ ወይም ወዲ ቁቢ። ሰላም።